ፕሬዝዳንት ዶናልድ ትራምፕና ሺ ጂንፒንግ በደቡብ ኮሪያ ተገናኝተዋል። በጎ ውጤት ያመጣ የግዙፍ ኢኮኖሚና ፖለቲካ ሀገራት መሪዎች ውይይትም እየተባለለት ይገኛል። ጥያቄው ትራምፕ ከሺ ጋር ከመገናኘታቸው በፊት ፔንታጎን ከ3 አስርተ ዓመታት በኋላ ወደ ኒውክሌር ሙከራ እርምጃ ይገባል የሚል ትዕዛዝ ለምን ሰጡ የሚለው ሆኗል እንጂ መሪዎቹ ከታሪፍ እስከ ቲክቶክ ከብርቅዬ ማዕድናት እስከ ፈንተነል አጀንዳዎች ጠረጴዛው ላይ ቀድመው ጠብቀዋቸው ነበር። በአብዛኛው የዓለም ፖለቲካ ላይ አንዳች ለውጥ ያመጣል ማለትም ባይሆን የመሪዎቹ መገናኘት ግን የቤጂንግንና የዋሽንግተን ውጥረት ለጊዜውም ቢሆን የሚያለዝብ ተደርጎ ይወሰዳል። ምንም እንኳን መሪዎቹ በጉዳዮች ላይ ተስማሙ ቢባልም ግን በአፋጣኝ መፈረም ይጠበቅባቸዋል። በዚህ ጉዳይ ላይ ዓለም ተስፋ ብጥልም ዶናልድ ትራምፕ የጦር መሳሪያ ውድድር ውስጥ መግባትን አማራጭ አድርገው ዳግም ብቅ ማለታቸው ሌላ ቀውስ ሊፈጥር ይችላል። አመሰግናለሁ። ከወዳጄ ጋር እዚህ በመገኘቴ ታላቅ ደስታ ይሰማኛል። ካሰባችሁት በእርግጥም ከረዥም ጊዜ በኋላ የሆነ ነው። እጅግ የሚደነቁና የተከበሩ የቻይና ፕሬዝዳንት ናቸው። እናም የተወሰነ ውይይት ይኖረናል። እንደማስበው ብዙዎቹን የተስማማንባቸው ነጥቦች ናቸው። በተወሰኑት ላይ ደግሞ አሁን እንስማማለን። ፕሬዝዳንቱ ከሩሲያና ቻይና ጋር በኒውክሌር ጦር መሳሪያ ለመወዳደር በሚል የኒውክሌር ጦር መሳሪያ ሙከራ እንዲደረግ የጦር ሚኒስትራቸውን በግልጽ ማዘዛቸው የኮሪያውን ድርድር ካሁኑ ጥያቄ ውስጥ አስገብቶታል። በትሩዝ ሶሻል ሚዲያቸው ላይ ያስተላለፉት መልእክት ሩሲያ የኒውክሌር አቅም ያለው አሊያም አረጫፉን መሸከም የሚችል ክሩዝ ባለስቲክ ሚሳይል መሞከሯ አበሳጭቶኛል፣ ፑቲን ልክ አልሰሩም፣ እኛም ደግሞ አንዳንድ ተግባራትን እናደርጋለን ማለታቸው በግልጽ ተቀምጧል። ይህም ባሉ ማግስት ደግሞ እኛም ኒውክሌርን እንሞክር ማለታቸው የጦር መሳሪያ ውድድር ውስጥ መግባት የለብንም፣ በጀቱን ሳይቀርን ቀንስ በሚል ለዓለም ተስፋ የሰጡትን ቃል እንዳጠፉ ይቆጠራል። ፕሬዝዳንት ዶናልድ ትራምፕ የጦር መሳሪያ ቅነሳ ላይ እናተኩራለን፣ ፑቲንንም ሺንም አሳምናቸዋለሁ ማለታቸውም የሚዘነጋ አይደለም። አሁኑኑ ፔንታጎን የኒውክሌር ሙከራውን እንዲጀምር አዘዝኩ ያሉት ፕሬዝዳንት ዶናልድ ትራምፕ ታዲያ የሰላም ኖቤል ሽልማትን እየተመኙ ምነክቷቸው ወደ አስከፊ የኒውክሌር ጦር መሳሪያ ውድድር አገራቸውን መለሷት የሚል ጥያቄም በፕሬዝዳንቱ ላይ እየተነሳባቸው ነው። ፕሬዝዳንቱ ጥያቄውን ሲመልሱ ግን አፈጣጠሬ አሜሪካን ታላቅ ማድረግ መኪና አሜሪካ ጋያጌን ማጋ ነው በሚል ምላሽ ሰጣሉ። ቤጂንግና ሞስኮን ዋሽንግተን በፖሊሲዋ ውስጥ በጥንቃቄ መመልከት እንዳለባትም ትራምፕ እምነታቸው ከሆነ ዋላ አድር ብሏል። በእርግጥ ሁሉም የአሜሪካ ፕሬዝደንቶች አቋም እንደሆነ ይነገራል። የኒውክሌር ጦርነትን ዓለም በቅርቡ አታዩም የሚል ሀሳብ ሚዛን ሊደፋ የሚችል ቢሆንም አሁን ላይ ደግሞ ሶስቱ ሌላ ሀያላን ከዚሁ አዙሪት አለመውጣታቸው ያው ስጋቱን ያከፈዋል። ከ1992 ወዲህ ለመጀመሪያ ጊዜ በአሜሪካ ምድር ሊሆን የሚችል አደገኛ አጋጣሚም ነው እየተባለ ይገኛል። ሀሳቡን አደገኛ የሚያደርገው ከፕሬዝዳንት ሺ ጋር የተነጋገሩት ትራምፕ በጉዳዮች ላይ ትኩረት ያደረጉት በተለይም ንግድ ላይ መሆኑ ሲሆን እጅግ አስቸጋሪ ጊዜ ሊመጣ እንደሚችልም ፍንጭ ሰጭ ነው። ፕሬዝዳንት ትራምፕ፣ እኔ እርስዎን ስላገኘሁት ደስ ይለኛል። እርስዎን ዳግም ማግኘት እጅግ ደስ ይላል። ምክንያቱም ከተገናኘን ብዙ ጊዜ ሆኖናል። ዳግም ከተመረጡ በኋላ ለ3 ጊዜ ያህል በስልክ አውርተናል። ብዙ ደብዳቤዎችንም ተለዋውጠናል። በሚስጥርም ግንኙነት ነበረን። ምክንያቱም አንዳንድ የኒውክሌር ጉዳዮችን በዚህ ሰዓት ማንሳት ፕሬዝዳንት ዶናልድ ትራምፕ የንግዱን ጉዳይ መላ ሲያበጁለት፣ በሌላ በኩል ደግሞ ወደ ጦርነት ነጋሪት ጉሰማ ሂደት ውስጥ ናቸው ወደሚል ድምዳሜ ሊወስድ ይችላልና በዓለማችን ላይ 9 ሀገራት የኒውክሌር ጦር መሳሪያ ታጥቀዋል። ከ90% በላይ የሚሆነውን ደግሞ የያዙት ሞስኮና ዋሽንግተን በተከታታይ ናቸው። በጥቅሉ ከ13,000 በላይ የኒውክሌር ጦር መሳሪያዎች ዓለም ላይ እንዳሉ ይነገራል። ሩሲያ፣ አሜሪካና ቻይና በተከታታይ ግንባር ቀደሞቹ ሲሆኑ ኤዥያዎቹ ህንድ፣ ፓኪስታንና ሰሜን ኮሪያ ይገኙበታል። እስራኤልም በግልጽ በጉዳዩ ላይ የምትለው ነገር ባይኖርም ግን ታጥቀዋለች በሚል ሀሳቦች ይጋራሉ። ፈረንሳይና ብሪታንያም እንደዚሁ የኒውክሌር ጦር መሳሪያ የታጠቁ ሀገራት ናቸው። ለዚህም ነው ውጥረቱ ቀላል ባልሆነበት አጋጣሚ ፕሬዝዳንት ዶናልድ ትራምፕ ከሺ ጋር በንግድ ጉዳዮች ላይ አውርተው ይህን አይነት ስጋት ደግሞ በኮሪያ ምድር ጭረው ሊመለሱ ነው የሚለው ሀሳብ አስደንጋጭ እየሆነ የመጣው። ታዲያ ከዚህ አንጻር ደግሞ ፕሬዝዳንት ዶናልድ ትራምፕ ከሺ ጂንፒንግ ጋር መነጋገራቸው በራሱ ወሳኝነት ያለው ነው። ግን ደግሞ ፔንታጎን ኒውክሌር ይሞክር ብለዋልና ችግሩ ውስብስብ ነው የሚባለው። And our joint guidance, China-US relations have remained stable on the whole. እናም የጋራ መርሃችን በጥቅሉ የቻይናና የአሜሪካ ግንኙነት ተረጋግቶ የቀጠለ ነው። ከብሔራዊ ሁኔታችን ጋር በተያያዘ ሁልጊዜም ልንስማማ አንችልም። ይህ ደግሞ አግባብ ነው። የዓለም ግዙፍ ኢኮኖሚዎች አሁንም ወደፊትም መገፋፋት የተለመደ ነው። በነፋሱ ማዕበሉና ተግዳሮቱ በቻይናና አሜሪካ ግንኙነት
እርሶና እኔ በትክክለኛው መንገድ መቆም አለብን። ሺጂንፒንግን ለ3 ጊዜያት ያህል በስልክ እንጂ ከ2019 ወዲህ በአካል አግኝተዋቸው የማያውቁት ዶናልድ ትራምፕ በርካታ ጉዳዮችን በደቡብ ኮሪያ ለሺጂንፒንግ አንስተውላቸዋል። በተለይም መሪዎቹ መገናኘታቸው ምን ጉዳይ አነሱ ከሚለው ውጭ የዓለም ትኩረት ሆነዋል። ሚሊዮኖች የቻይና ኢንተርኔት ተጠቃሚዎች በዋነኝነት የሺና የትራምፕን ግንኙነት በተለየ ሲያንሸራሽሩት ነበር። ልክ እንደ ኤለን መስኩ ኤክስ ሁሉ በቻይናው ዌይቦ ከ250 ሚሊዮን በላይ እይታ መመዝገቡ በእርግጥም አነጋጋሪ ሆነዋል። ታሪካዊ ቅጽበትም እየተባለ ይገኛል። በቤጂንግ ትራምፕ ከሺ ጋር የንግድ ስምምነት ላይ ደርሰናል፣ በአፋጣኝም የሚፈረም ነው በሚል ሀሳባቸውን እያጋሩ ይገኛል። መሪዎቹ ደግሞ የየራሳቸውን ሕዝብ ፍላጎት ግምት ውስጥ ከማስገባት አንጻር የሚፈልጉትን አግኝተዋል እየተባለም ነው። ቀደም ሲል በማሌዥያ ድርድር ያደረጉ ተወካዮች ለትራምፕና ለሺ አጀንዳውን አቀረቡት እንጂ ቀድሞ ያለቀ ጉዳይ ነው መባሉ ደግሞ ሌላ አይነት ትርጉም የሚያሰጥ ሆኗል። የሁለቱ አገራት ግንኙነት አሁንም ሻክሮ የሚቀጥልበት አጋጣሚ የሰፋ መሆኑን የሚጠቁም ነው። ከዚህ ባሻገርም መሪዎቹ ተስማሙ እንጂ ምን ፈረሙ ከተባለ ምላሹ ምንም መሆኑ ለህዝባቸው በደቡብ ኮሪያ ይህን አሳክተን መጣን ለማለት ያግዝ ካልሆነ በስተቀር ነገም ተመልሶ ጥያቄ የሚነሳበት የቤጂንግና የዋሽንግተን ጉዳይ ይሆናል ተብሏል። ብዙ ጉዳዮች ጥያቄ ውስጥ ገብተዋል። ያም ሆኖ ግን ቻይና ቁልፍ የወጪ ምርት ቁጥጥር እርምጃን ታቋርጣለች፣ አሜሪካም ታሪፍ ትቀንሳለች። መሪዎቹ በደቡብ ኮሪያ ቡሳን ሲወያዩ በተለይም ሪፐብሊካኑ ትራምፕ በጎ ውይይትና ውጤታማ በሚል ማሞገሳቸው እምብዛም ለተንታኞች የሚመች ሆኖ አልተመዘገበም። በእርግጥም እንደሚባለው ፕሬዚዳንት ሺ ወያይ ስቁ ወያይ ከፋቸው እጅግ አስቸጋሪ የዲፕሎማሲ መንገድን ሳይከተሉ እንዳልቀረም እየተነገረ ነው። በእርግጥ አንዳንዶች እንደሚሉት ቤጂንግ የተሻለ ከዋሽንግተን አንጻር ዲፕሎማሲያዊ መንገዶችን ደቡብ ኮሪያ ላይ ተከትላለች እያሏት ይገኛል። ሺና ትራምፕ ለዛውም የግዙፎቹ አሜሪካና ቻይና መሪዎች እስከ 4 ሰዓታት ይወያያሉ ሲባል ለ1 ሰዓት 40 አውርተው መለያየታቸው ትርጉሙን ቀላል አያደርገውም። ምክንያቱም 2 ሰዓት ተኩል ድረስ በቅርብ እንኳን ከፕሬዝዳንት ቭላዲሚር ፑቲን ጋር ትራምፕ ማውራታቸው ይታወሳልና ብዙ ጉዳዮች ላይ መነጋገር አልፈለጉም፣ አሊያም ስጋት ባዘለ መንገድ ውይይቱን አድርገውታል ነው ሀሳቡ። ትራምፕ ግን ውይይቱን አስደናቂ ብለውታል። ሺና ትራምፕ ተመሰጋገኑ፣ የአሜሪካንና የቻይናን ጉዳይ ከግላቸው በላይ አልሄዱበትም የሚል ሀሳብም በመጋራት ላይ ይገኛል። ይሁንና ፕሬዝዳንት ሺ የታላቅ ሀገር ታላቅ መሪ ናቸው። ለረዥም ጊዜ የሚዘልቅ እጅግ ደስ የሚል ግንኙነት ይኖረናል ብዬ ማስባለሁ። ስላገኘሁት ደስ ይለኛል። በድጋሚ አመሰግናለሁ። አሜሪካና ቻይና በታሪፍ ጦርነት ውስጥ በመሆናቸው ለጊዜው የንግድ ጦርነት ወደ ማቆሙ አካሄዳቸውን አደረጉት እንጂ አንዳች አዲስ ነገር ላይኖር ይችላል፣ ዘላቂነቱም ጥያቄ ውስጥ ነው የሚል ሀሳብም ተነስቷል። ታዲያ በዚህ አጋጣሚ የዓለማችንን ፖለቲካ ለመቋጨትም ሆነ ስጋቱን በተስፋ ለመተካት ፕሬዚዳንት ሺና ትራምፕ ያደረጉት ውይይት ብቻም በቂ እንዳልሆነ ይነገራል። ምክንያቱም እንደነ ፕሬዚዳንት ቭላዲሚር ፑቲን ያሉ መሪዎች በጉዳዮች ላይ መሳተፍ አለባቸው ተብሎ ስለሚታሰብ በከፊል ውጥረቱን እንደማቀዝቀዝ ግን ይቆጠራል። ዋሽንግተንና ቤጂንግ ለአንድ ዓመት ከዛ በኋላ ደግሞ በድጋሚ የሚደራደሩባቸው አሊያም የሚያድሷቸው ስምምነቶችን አድርገዋል። ቻይና 5 ብርቅዬ ማዕድናት ላይ የጣለችውን የወጪ ገደብ ታነሳለች። ሺጂንፒንግም ፈንታኔል መድኃኒት ወደ አሜሪካ እንዳይገባ ያስቆማሉ። አሜሪካም ከዚሁ ጋር በተገናኘ የጣለችውን የ20 በመቶ ታሪፍ በግማሽ ትቀንሳለች። በጥቅሉ በቻይና ምርቶች ላይ የተጣለው 57 በመቶ ታሪፍ ወደ 47 በመቶ ዝቅ ይላል ማለት ነው። ቻይና ደግሞ ከአሜሪካ የምታስገባውን የአኩሪ አተር ምርት ግዢ ትመልሳለች። አንዳቸው በአንደኛው ላይ ታሪፍ መጣልን ያቆማሉ። የቴክኖሎጂ ምርቶችም ቁጥጥር ይቀንሳል። በመርህ ደረጃ በርካታ ስምምነቶችን አድርገዋል። ዛሬ የሺጂንፒንግና የትራምፕ ውሏቸው ሆኗል። ታዲያ በመርህ ደረጃ ቻይናና አሜሪካ በጋራ ይሰራሉ። ትራምፕም ቻይናን ሚያዝያ ላይ ይጎበኛሉ። በበርካቶች ዘንድ በበጎ የታየ ጉዳይ ሆኗል። የመሪዎቹ ውይይት በመልካም ቢታየም ቤጂንግና በዋሽንግተን ፖለቲከኞች በአይነ ቁራኛ የሚታዩት የታይዋን ጉዳይ፣ ቲክቶክ ቴክኖሎጂ፣ የምርት ጭነት ጉዳዮችን እንደዚሁ አልፈዋቸዋል። እናም የማይተማመን ጓደኛ አይነት ስምምነት ሊሆን እንደሚችል ይገመታል። አሜሪካ አሁን ላይ በንግዱ ከቻይና ጋር ለመስራት በጎ አጋጣሚን አግኝታለች ቢባልም በኒውክሌር ውጥረቶች በሌላ አቅጣጫ የመቀየር ሂደት ላይ መሆኗን የሚያስገነዝብ መረጃ እየወጣ ነው። ከ1990 ወዲህ ከሰሜን ኮሪያ ውጭ ማንም ሀገር በግልጽ የኒውክሌር ጦር መሳሪያ ሙከራ አድርጎ አያውቅም በሚባልበት አጋጣሚ የታላቋ አሜሪካ መሪ አሁን አዝዣለሁ ማለታቸው ይህኑ ጥያቄ ያበረተዋል። አሜሪካ የመጨረሻውን የኒውክሌር
የኒውክሌር ሙከራ ያደረገችው በፈረንጆቹ ከሶቪየት ህብረት መፍረስ በኋላ እንደነበር ይነገራል፣ ዲቫይደር በሚል ስም። ታዲያ ይሄኛው ደግሞ ሌላ አጋጣሚ ዛሬ እንዳይፈጠር በርካቶች ስጋታቸውን ያስቀምጣሉ። ዛሬ ላይ ፕሬዚዳንት ዶናልድ ትራምፕ አሜሪካ ቁጥር 1 የኒውክሌር ባለቤት ናት ቢሉም ሩሲያ ከ5500 በላይ የኒውክሌር አረጫፎችን ትይዛለች፣ አሜሪካ ደግሞ 5044 ተብሏል። ይህ ደግሞ አጋጣሚውን ሌላ መልክ ሊያሰጠው ይችላል። ለዚህም ነው የቻይናው ፕሬዚዳንትና የዶናልድ ትራምፕ ንግግር ከንግድ አንጻር የሚታይ እንጂ የተለየ ትርጉም ላይኖረው ይችላል እየተባለ የሚገኘው። ታዲያ ይህኛውን አጋጣሚ ደግሞ ፕሬዚደንት ዶናልድ ትራምፕ ወደ ራሳቸው አዎንታዊ በሆነ መንገድ የመለወጥ ውጥን አላቸው ቢባልም አሜሪካን ታላቅ ማድረግ ህልማቸው በመሆኑ አሜሪካም ታላቅ ሆና ትቀጥላለች የሚል ትርጉም እየተሰጠው ይገኛል። ትራምፕ ግን አሁን ሀሳባቸው ሌላ ቢሆንም አንዳንድ ጥያቄዎችን የሚያነሱበት አጋጣሚ የበዛ መጥቷል። በ30 ዓመታት ውስጥ ለመጀመሪያ ጊዜ እንደዚህ አይነት እንቅስቃሴ ይደረጋል። ያ ማለት የኒውክሌር ጦር መሳሪያ ሙከራ ፔንታገን ያደርጋል ነው። ትራምፕ ደግሞ በትዕዛዝ መልክ ያስቀመጡት በመሆኑ በቀላሉ የሚታይ አይደለም። ቻይናና ራሽያን ጫና ውስጥ ያስገባቸዋል። ሺና ትራምፕ በተነጋገሩባቸው ጉዳዮች ላይ ደግሞ የኒውክሌር ጉዳይ አለመነሳቱ በቀላሉ የሚታይም ብቻ ሳይሆን አንዳች የተደበቀ ጉዳይ እንዳላቸው የሚጠቁም ያደርገዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል ትዕዛዝ መስጠታቸው ደግሞ በእርግጥም የጦር መሳሪያ ውድድር ሂደቱ ከፍ እንዲል ያደርጋልና ዓለም በስጋት መልክ ልትመለከተው ይገባል እየተባለ ይገኛል። በግራም በቀኝም የቆሙ ፖለቲከኞች ያ ማለት አክራሪም ለዘብተኞቹም እንደዚሁም ተራማጆቹ የተለየ አጋጣሚንና ክስተትን ከመጠበቅ ተሻግረው ለመልካም አንዳች ነገር መቆም አለባቸው ይባላል። እንደ ቻይናና ሩሲያ ካሉ ሀገራት ጋር አሁን መወዳደር አለብን ብለዋል። በሰላም ለመቀጠል ደግሞ ከ30 ዓመታት በኋላ እንደዚህ አይነት እንቅስቃሴ ውስጥ መግባት አለብን የፕሬዚዳንት ዶናልድ ትራምፕ እምነታቸው ሆነዋል። ሌሎች ሀገራት የኒውክሌር ጦር መሳሪያ ሙከራ እያደረጉ ነው፣ እኛ ስለምን አናደርግም በሚል ሀሳብ የሰጡት ፕሬዚዳንት ዶናልድ ትራምፕ ከነ ፑቲንና ሺ ጂንፒንግ ጋር የመጋጨታቸው ጉዳይ ሳይታለም የተፈታ ሊሆን ይችላል። ሙከራው እንዲቀጥል አዝዣለሁ ያሉት ፕሬዚዳንት ዶናልድ ትራምፕ ታዲያ ይሄኛውን ትዕዛዝ በየትኛው መንገድ ሊቋጭቱ ይችላሉ ከተባለ ጦርን በጦር ሊሆን ይችላል። ለዚህም ነው ዓለም ላይ ዛሬ ሰላም ያስፈልጋል በሚባልበት ሰዓት አንዳንድ መሪዎች የሚሰጧቸው አስተያየቶችና ትዕዛዞች አደገኛ ናቸው የሚባለው። ያም ሆኖ ግን አሜሪካ ዓለም ላይ በሁሉም ጉዳይ ቁጥር 1 በመሆኗ ያን ደግሞ አሳልፋ መስጠት ስለማይጠበቅባት የኒውክሌር ጦር መሳሪያ ቁጥጥር ሂደቷን ከፍ ማድረግ ሳይሆን ዝቅ ማድረግ ላይ ልታተኩር ትችላለች ወደሚል ድምዳሜ ይወስዳል። ፕሬዚዳንት ዶናልድ ትራምፕ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው ትንሽ ቀደም ብለው ያደረጉት ሀሳብ በመሆኑ ከሺ ጋር የነበራቸውን ግንኙነትም እንደዚሁ በጠያቄ ምልክት ውስጥ እንዲቀመጥ ያደርገዋል። አሜሪካ ከየትኛውም አገር በላቀ የኒውክሌር ጦር መሳሪያ እንዳላት የሚናገሩት ፕሬዚዳንት ዶናልድ ትራምፕ ግን ደግሞ እጅግ አስቸጋሪ ሆኖ ተመዝግቦባቸዋል። ሁለተኛ ደረጃ ላይ የምትገኘው ሩሲያ ናት ብለዋል ፕሬዚዳንት ዶናልድ ትራምፕ። ሩሲያ ደግሞ አሁን ዓለም ላይ ቁጥር 1 እንደሆነች ይነገራል። ግን ቻይና በሩቁ በሶስተኝነት ትገኛለች ቢሉም ሀሳባቸው ከሀሳብ አያልፍም፣ ምክንያቱም መሬት ላይ ያለው ሀቅ ሌላ በመሆኑ የሚል እንደዚሁ የኒውክሌር ሳይንስ ተመራማሪዎች ሀሳባቸውን በመስጠት ላይ ይገኛሉ። አሜሪካ ከሶቪየት ህብረት መውደቅ በኋላ ከ1992 ወዲህ የኒውክሌር መሳሪያ ሙከራ ስታደርግ አሁን የመጀመሪያው ይሆናል። ለዛውም በፕሬዚዳንት ዶናልድ ትራምፕ ወቅት የሚደረግ እየተባለም ይገኛል። ሩሲያ በሰሞነኛው በኒውክሌር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ እጅጉን አስከፍቷቸዋል። በዚህ በመበሳጨታቸውም ደግሞ የትራምፕ ብስጭት መገለጫ ጦርን በጦር በመሆኑ ፔንታጎን አንዳንድ እርምጃዎች እንዲወስድ ቀላል ትዕዛዝ ሳይሆን ከባዱን የቤት ስራ አሸክሞታል ተብሏል። ትራምፕ በማህበራዊ ሚዲያቸው ማለትም በትሩ ሶሻል ሚዲያቸው ላይ የኒውክሌር መሳሪያ አውዳሚ ነው ያሉ ሲሆን ስልጣን ላይ ሳሉ የአሜሪካን የጦር መሳሪያ ከማዘመን ውጪ አሁን ባለው የዓለም ፖለቲካ ሂደት ግን አማራጭ የለም የሚል ሀሳብ ሰጥተዋል። በእርግጥ እንደነ ቻይናና ሩሲያ ያሉ አገራት አቅማቸውን ለማጠናከር ሲሞክሩ አሜሪካ ስለምን እጇን አጣጥፋ ትቀመጣለች? አግባብነት ያለው ጥያቄ ሊሆን ይችላል። ችግሩ አሁን ከሺ ጋር በተለያዩ ጉዳዮች ላይ ተነጋግረናል፣ ተስማምተናል ካሉ በኋላ ምን ተገኝቶ በዚህ ልክ ሀሳባቸውን አነሱ ወይም ደግሞ ሌላ አቋም አራመዱ የሚለው ሆኗል። ቻይና የኒውክሌር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደምትሆን እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕን በግልጽ ያስቀመጡት ይሄ ነው። ታዲያ ለመወዳደርም ሆነ አቅማችንን ለመፈተሽ ሩሲያና ቻይናን ግምት ውስጥ ያስገባ ወታደራዊ እንቅስቃሴ ውስጥ መግባት አለብን ብለዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ ኒውክሌር ጦር መሳሪያ ሙከራ እያደረገችው በኔቫዳ ግዛት ነበረ። ከምድር በታች በሚገኝ ወታደራዊ
ወታደራዊ ካምፕ ውስጥ እንደነበር ታሪክ 30 ዓመታትን ወስዶ ያስታውሳል። ዲቫይደር የሚል ቅጽል ስም ነበረው። ታዲያ ፕሮጀክቱ የአሜሪካ 1054ኛ የኒውክሌር ጦር መሳሪያ ሙከራ እንደነበረ የሚዘነጋ አይደለም። በዓለም የመጀመሪያውን አቶሚክ ቦምብ ለመስራት ጉልህ አስተዋጽኦ የነበረው ይሄኛው እንቅስቃሴ እንደነበር ተነግሯል። የአሜሪካ መንግስት ኔቫዳ የሚገኘው ወታደራዊ ካምፕ አሁንም እንደሚጠቀምበት የቢቢሲ ዘገባ ያስመለክታል። የአሜሪካ ብሔራዊ የኒውክሌር ሳይንስና ታሪክ ሙዚየም ደግሞ የተለያዩ አስፈላጊ ከሆነ በዚህ ቦታ በድጋሚ ሙከራ ይደረጋል በሚል ሀሳብ መስጠቱ ይሄኛውን አደገኛ ጊዜ ዳግም ዓለም እንድትመለከተው ያደርጋል። ፕሬዚዳንት ሺ ጂንፒንግ እና ዶናልድ ትራምፕ ውይይት ባደረጉበት ማግስት በዚህ አጋጣሚ ደግሞ በጎ አማራጮችን መከተል ያስፈልጋል ተብሏል። ትራምፕና ሺ በጉዳዮች ላይ መልካም አጋጣሚን የፈጠሩበትን ሂደት ቢከፍቱም አሁን ግን ሌላ አስቸጋሪ ጊዜ የመጣ እንደሆነ አሊያም ውጥረቱን ሌላ አቅጣጫ የሚያሰው እንደሆነ እየተነገረ ነው። ሁለቱ አገራት ተገዳዳሪ ከመሆን ደግሞ ወደ ውጥረት የሚገቡ ከሆነ ፕሬዚዳንት ዶናልድ ትራምፕም ሆኑ ሺ ጂንፒንግ ህልማቸው እውን ሳይሆን ይቀራል ተብሏል። ግን ደግሞ ሺና ፑቲን ያላቸው ግንኙነት እንደዚሁ በቀላሉ የሚታይ ባለመሆኑ በፖለቲካው መንገድ መፍትሄ ያመጣሉ ተብሎ ይታሰባል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሬር አርዝ ወይም ደግሞ እንደ ልብ በማይገኙ ማዕድናት ላይ ድል አስመዝግበናል የሚል ሀሳብ መስጠታቸው በበጎ ቢታይም አሁን ደግሞ የቻይናው ፕሬዚዳንት ሺ ጂንፒንግ መንገዱ ሁሉ ከቻይና ጋር እንጂ አሜሪካ እንደምትለው አይደለም በሚል ሀሳብ ሰጥተዋል። የመሪዎቹ መገናኘት ብቻ በቂ አይደለም። ትራምፕና ሺ ሲገናኙ የሚያነሷቸው ጉዳዮች የተለመዱ ከመሆናቸው ውጪ አሁን ያለው ሂደት እንደ ቲክቶክ፣ ታይዋንና የተለያዩ አገራትና ኃይላትን የተመለከቱ መረጃዎችን የሚያጋሩባቸው መንገድ የተለያየ ሆኗል። መሪዎቹ በትልቁ መድረክ ላይ ሲገናኙ ደግሞ በዓለም አቀፍ ፖለቲካ ላይ ይነጋገራሉ ተብሎ ይታሰባል። ያም ሆኖ ግን ፖለቲካውን ግራ ቀኝ ለሚመለከቱ ግራ ዘመምና ቀኝ ዘመም ፖለቲከኞች ደህናው ጊዜ እየመጣ ነው የሚል ተስፋም ስጋትም አለባቸው። ለዘብተኞቹ ተስፋ ሲኖራቸው ግራ ዘመም ወይም ደግሞ ቀኝ ዘመም የሚባሉት ደግሞ ጥርጣሬያቸውን በራሳቸው መንገድ ማስቀመጥን ተያይዘውታል። የታሪፍ ጉዳይ በሚቀመጥበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ ደግሞ ሁኔታዎችን ሌላ አቅጣጫ ሊያሰጧቸው ይችላሉ፣ አሊያም እኛ ምርጥ የተባለውን ውይይት አድርገናል ብለው ቢያንቆለጳጵሱትም የሺ ጂንፒንግን ፊት ወይም ደግሞ አቋማቸውን በግልጽ አላገኙም በሚል ትችትም እየተሰነዘረባቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ አሁን በጉዳዮች ላይ የተወያየንበት ጊዜ ነው፣ ነገ ተፈራርመን ለችግሮች መፍትሄ እናመጣለን ቢሉም አንዳንድ አስቸጋሪ በጎ ወይም ደግሞ መልካም ተብለው ሊፈረጁ የሚችሉ አጋጣሚዎች ሊፈጠሩ እንደሚችሉ ደግሞ ሳይታለም የተፈታ ነው። የአሜሪካና የቻይና የንግድ ውጥረት እንደዚሁም ደግሞ በዓለም ፖለቲካ ላይ እኔ በላይ ሆኜ እወጣለሁ አካሄድ እጅጉን አስቸጋሪ ሊያደርገው ይችላል። ትራምፕ ከአሜሪካ በላይ ማንም ዓለም ላይ ኤግዚስት ማድረግ የሚችል ኃይል የለም በሚል አቋማቸውን በግልጽ ያስቀምጣሉ። በእርግጥ አሜሪካ በዚህ ልክ የተቃኘች ሀገር ከመሆኗን ባሻገር ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚያስቀምጡበት ልክ ብቻ ላይሆን እንደሚችልም ይነገራል። ምክንያቱም አሜሪካ ውስጥ ያለውን ፖለቲካ የአሜሪካ ኮንግረስ ያ ማለት ታችኛውና ላይኛው ምክር ቤት ተመካክረው የሚያደርጉት እንጂ ትራምፕ ስለፈለጉ አሊያም ሪፐብሊካኑ ስለፈለጉ ብቻ የሚያደርጉት ባለመሆኑ እጅጉን አሳሳቢ ያደርገዋል። ለዚህም ነው ስምምነቶች ሁሉ በጎ አጋጣሚን መፍጠር ካልቻሉ አሁንና ነገን ለነገሮች ሁሉ እንዲሁ ጊዜ ይፍታው ብሎ ዝም ማለት አይቻልም የሚባለው። የትራምፕና የሺ ግንኙነታቸው አሁን ደግሞ በአካል ሲገናኙ በጎ ነው ቢባልም ደግሞ ትልልቅ አገራትን የሚመሩ በመሆናቸው እነሱ በሚያስቡት ልክ ብቻ ይጓዛሉ ተብሎ የሚታሰብ አይደለም። በዓለም የፖለቲካ መድረክ ላይ የተለያዩ ጥያቄዎችን ማንሳት የተለመደ ቢሆንም ፕሬዚዳንት ዶናልድ ትራምፕ በኤዥያ ፓሲፊክ ያለውን የቻይናን የፖለቲካ እንቅስቃሴና መስፋፋት አሁን ማስቆም ይጠበቅባቸዋል። ያን ማስቆም ደግሞ እንደ ጃፓኗ ጠቅላይ ሚኒስትር ጋር መወያየት እንደዚሁም ሰፊውን ችግር መፍታት ይጠበቅባቸዋል እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ቆም ብለው የሚያስቡበትን እድል እንዳጡ ቢነገርም አሁን የብርቅዬ ማዕድናትን ጉዳይ መፍትሄ ሰጥተዋቸዋልና ምናልባትም በኤዥያ ፓሲፊክ ፖለቲካ ላይ ትልቁን ሚና ይዘው ብቅ ሊሉ እንደሚችሉ ፕሬዚዳንት ዶናልድ ትራምፕ ይነገርላቸዋል። ያም ሆኖ ግን አሁን የተለያዩ ጥያቄዎች የሚነሱበት ዓለም ላይ በመሆናችን ምድራችንም ደግሞ አንዳች ተስፋ ትፈልጋለችና ሺና ትራምፕ ውይይታቸው በበጎ የሚታይ ነው የሚሉም አልጠፉም። ግን ደግሞ የአሜሪካን ፖለቲካ ከቻይና ብቻ የሚመዙ ፖለቲከኞች ካሉ አሁንም አስቸጋሪ ጊዜ እየመጣ ነው የሚል ጥያቄ መነሳቱ አይቀርም። ያም ሆኖ ፕሬዚዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ ሙከራ ይደረግ የሚል ትዕዛዝ መስጠታቸው ደግሞ እንዲህ አይነቶቹን ችግሮች ያብሳቸዋል። ፕሬዚዳንት ሺ ጂንፒንግ ዶናልድ ትራምፕን በተለያየ አጋጣሚ አድንቀዋቸዋል። በጋዛ ያደረጉትን ተኩስ አቁም እንደዚሁም ደግሞ በሩሲያና
በሩሲያና ዩክሬን መካከል ያለውን ውጥረት ለማርገብ የሚሄዱበትን ርቀት በታይላንድና በካምቦዲያ መካከል ያለውን ጦርነት ማስቆማቸውን እጅጉን በመልካም አይተውላቸዋል። ይህ ደግሞ እስከምን ይቀጥላል? ማንስ ምን ሊያደርግ ይችላል? ብዙዎች በጥያቄ መልክ የሚያነሱት ቢሆንም ፕሬዚዳንት ዶናልድ ትራምፕና ሺ ጂንፒንግ ግን ይበል የሚያሰኝ ውይይት እንዳደረጉ እየተነገረላቸው ነው።